ከጊዜው ጋር የዘመነ ትውልድን በመፍጠር የትምህርት ስርዓቱን ዲጂታላይዝ ለማድረግ ትኩረት ሰጥቶ እየሰራ መሆኑን የስልጤ ዞን ትምህርት መምሪያ አስታወቀ። ጥራት ያለውና ፍትሃዊ የትምህርት ተደራሽነትን ለማረጋገጥ የዲጂታል ቴክኖሎጂን አማራጮች በአግባቡ መጠቀም ወሳኝ መሆኑን ተገልጿል። የስልጤ ዞን ትምህርት መምሪያ በዞኑ ለሚገኙ ለሁለተኛ ደረጃ ትምህርት ቤቶች የአይሲቲ መምህራንና ለወረዳ ትምህርት ጽህፈት ቤት ምክትል ኃላፊዎች የአቅም ግንባታ ስልጠና በወራቢ ከተማ ሰጥተዋል። በስልጠና መድረኩ ላይ የተገኙት የስልጤ ዞን ትምህርት መምሪያ ኃላፊ አቶ ሹክራላ አወል ዓለም አቀፋዊውን የእድገት ፍጥነት ተከትሎ በትምህርት መስኩ እውቀት እና ክህሎቱ የዳበረ ተማሪዎች ለመፍጠር ዲጂታል የትምህርት አሰጣጥ ጉልህ አሻራ ያሳርፋል ብለዋል። ጥራት ያለውና ፍትሃዊ የትምህርት ተደራሽነትን ለማረጋገጥ የዲጂታል ቴክኖሎጂን አማራጮች በአግባቡ መጠቀም ወሳኝ መሆኑን አቶ ሹክራላ ጠቁመዋል። በዚሁ መነሻ በዞኑ የሚገኙ ሁለተኛ ደረጃ ትምህርት ቤቶች የፈተና አሰጣጥ ከወረቀት ነፃ ለማድረግ ተግባራዊ እንቅስቃሴ መጀመሩን ተናግረዋል። በዛሬው ዕለት በሰጠው የአቅም ግንባታ ስልጠና የመማር ማስተማሩ ሂደት በዲጂታል የታገዘ ማድረግ የትምህርት ጥራት ደረጃ ለማሻሻል አይነተኛ ሚና እንዳለውም አመላክተዋል። ስልጠናውን የመምሪያው የኢኮቴ ዳይሬክቶሬት አስተባባሪ አቶ ሱልጣን ረዲ ከዲጂታላይዝ የመማር ማስተማር ላይ ያተኮረ ስልጠና ሰነድ አቅርበዋል። አቶ ሱልጣን እንዳሉት ስልጠናው ለተማሪዎች የሚሰጡ ብሔራዊ ፈተናዎችን ጨምሮ የመማር ማስተማሩን ስነ ዘዴ ለማዘመን ያለመ መሆኑ አስረድተዋል። ስልጠናው የመማር ማስተማሩን ሂደቱን በማዘመን እና ፈተና አሰጣጥ ስርዓቱን ዲጂታላይዝ በማድረግ የፈተና ደህንነትን እንዲጠበቅ ማድረግ ፋይዳው የጎላ ነው ብለዋል። የቅበት ከተማ አስተዳደር ሁለተኛ ደረጃ ትምህርት ቤት ለተማሪዎች በዲጂታል ኦንላይን የፈተና አሰጣጥ ተሞክሮ በትምህርት ቤቱ የአይሲቲ መምህር በሆኑት በአቶ አምዳላ ከድር ቀርቦ የቀረበውም ተሞክሮ ጥሩ መነሳሳት የሚፈጥር በመሆኑ በስልጠና መድረኩ ተጠቅሰዋል። በመጨረሻም ከስልጤ ኤፍኤም 92.6 ራዲዮ ጋር ቆይታ ያደረጉ ሰልጣኞች እንደተናገሩት ስልጠናው ተማሪዎች ብሔራዊ ፈተና በሚወስዱበት ጊዜ ያጋጥሟቸው የነበሩ ክፍተቶችን ለማረም የሚረዳቸው በመሆኑ በየትምህርት ቤታቸው ተማሪዎችን በዲጂታል ለማብቃት የሚችሉትን ሁሉ እንደሚያደርጉ አስገንዝበዋል።